ምን ግልጹን ስነግራችሁ ሄርሜላን አፍቅሬያታለሁ። በቃ ይሄ ነው እውነቱ። ባስታወስኳት ቁጥር ቪዲዮቿን ባየው ቁጥር ለሷ ያለኝ ምልከታ ለሷ ያለኝ ፍቅር ከቀን ወደ ቀን እየጨመረ መጥቷል። ፍቅሬን ደግሞ በዚህ ፊት ቆሜ መግለጽም ደግሞ ምንም የሚያሳፍረኝ ነገር የለም። እንደውም እኮራለሁ በራሴ ይሄ እንዳፈቀርኳት አውቃ ይሆናል ኢግኖር ያደረገችኝ ያለችውና ማለት ለምን ኢግኖር ማድረግ አስፈለገ እኔ ይላል። ለምን አልገባኝም ስላችሁ ቢያንስ ቴክስት መመለስ፣ ቮይስ መመለስ፣ መደወል፣ ማውራት ከኔ ጋር ይሄን ያህል ፕሊስ ሄርሜላ ይሄን ቪዲዮ ያይሽው ከሆነ ብናወራ አብረን ጊዜ ብናሳልፍ እንዲሁ ደግሞ በአካል መጥቼ የሚሰማኝን ፍቅር ስሜት ላንቺ መግለጽ ብችል በጣም ትልቅ ነገር ነው ለኔ። ይሄ በቪዲዮ አሁን ሁሉም እንዲያውቁ አንቺም እንድታቂ አልረዳ ስላልሽኝ ቮይሶችን አልመልስ ስላልሽኝ ቴክስቴን አልመልስ ስላልሽኝ ነው ይሄን ቪዲዮ ግዴታ መስራት የፈለኩትና ፕሊዝ ቢያንስ ቮይሶችን መልሽልኝ፣ ቢያንስ ቴክስቶችን ቢያንስ ስልክ ተደዋውለን እናውራ ነኝ አንቺ ካልሆነ የማይሆን ስሜት እኔ ካንጀት ሳፈቅርሽ ወንድምነት የመረጥሽ ባዳ ሆኖ ከመዛመድ አይሻልም ወይ መዋደድ? ፊት አይቶ ነው ወንድ ልጅ የሚቀርበው ሴትን እንጂ በልቡ እንኳን ቢያፈቅርም ለመናገር አይደፍርም። ታዲያ ለምን ነካካሽኝ እንዳፈቅርሽ አስገደድሽ? ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? እኔ ትንሽ ያለሁበት ሁኔታ ጥሩ አይደለም። ዛሬም ደግሞ ለእናንተም ለነገር ቤተሰቦችም ስለሆናችሁ ሁሉን ነገር እንድታቁም ለእናንተ ላሳውቅ ነው የመጣሁትና ይሄን ሐሳብ በደንብ እንድትረዱት ቪዲዮውን እስከመጨረሻ ድረስ እዩትና ሐሳባችሁን ደግሞ ኮሜንት ላይ ታስቀምጡልኛላችሁ። ምክንያቱም እስከመጨረሻው ድረስ ካላያችሁ ቪዲዮዬን ሐሳቤን በደንብ ልትረዱት አትችሉም ብዬ ስለማስብ ማለት ነው። እና ዛሬ የምነግራችሁ ሁለት ዜናዎች አሉ። እነሱን ዜናዎች ለእናንተ ነግራችኋለሁ። ማወቅ ስላለባችሁ ብዬ ስለማስብ መናገርም አለብኝ ብዬ ስለማስብ ነው ዛሬ በፊታችሁ የቀረብኩትና የመጀመሪያው ምን መሰላችሁ? ከዚህ ቀደም ከኔ ጋር አብራ ቪዲዮ ስትሰራ ያያችኋት ፍቅረኛዬ ለወደፊት ደግሞ የትዳር አጋሪ ናት ብዬ ያሰብኳት ፍቅረኛዬ አሁን ላይ አንድ ላይ መሆን አልቻልንም። ያው ግንኙነታችን ፈርሷል ማለት ነው እና ይሄ ነገር በጣም ረብሾኛል፣ በጣም ጎርቶኛል እና እናንተ ማወቅ አለባችሁ ብዬ ስላሰብኩ ነው ዛሬ ቪዲዮ ሰራሁላችሁ። ግዴታ ሐሳቤን እንድታውቁ ከሌላ ሰው እንዳትሰሙት ይሄን ነገር ሌላ ሚዲያ ላይ እንትን ብሎ ምናምን ከምትሰሙት ከራሴው አንደበት ለእናንተ ብናገር ይሻላል ብዬ ነው ዛሬ የመጣሁትና አዲስ አበባ ለመኖር እንዲርኩ ሁላችሁም ታውቃላችሁ። የመጀመሪያ ቀን አብሬሽን ሳገኝ ሁላችሁም የምታውቁት ስለሆነ ማለት ነው። አሁን ላይ ግን ሐዋሳ ነው ያለሁት። ያው ሐዋሳ የመጣሁበትን ምክንያት በግልጽ ለሁላችሁም አልተናገርኩም። ያው እናቴ ናፍቃኝ እንደመጣሁ ብቻ የተናገርኩትና ያው ከሷ ጋር መግባባት ስላቃተን ግንኙነታችን ሊቀጥል ስላልቻለ እዛ መሆኔ ደግሞ እሷን ባየ ቁጥር እየረበሸኝ ስለሆነ ነው እዚህ መጥቼ አዲስ ነገርን ለመጀመር አዲስ ህይወትን ለመጀመር ጭንቅላቴን ለማደስ ስራዎችን ለመስራት
ብቻ ከሷ ካለችበት ኢንቫይሮንመንት ለመራቅ ነው የመጣሁት እና የኔና የጄሪ ግንኙነት ካሁን በኋላ ሊቀጥል አይችልም ማለት ነው እና ያ ነገር በጣም ጎድቶኛል፣ በጣም ሰብሮኛል። ግን ያው እንደማንኛውም ሰው ደግሞ ቆሞ መቀጠል ከሷም በኋላ ህይወት እንዳለ ሌላ ሰውም ወደ ህይወታችን እንደሚመጣ አስበን መቀጠል እንዳለብኝ ተገንዝቤ ራሴን ያጽናናው እገኛለሁ። ኦፍኮርስ አሁን ላይ ብዙም የተጎዳሁበት ሁኔታ የለም። በቃ ህይወት ይቀጥላል። ከአንድ ሰው ጋር መስማማት ካልቻላችሁ፣ ከአንድ ሰው ጋር መቀጠል ካልቻላችሁ ግዴታ ህይወታችሁ ሰብሮ መቆየት አለበት ብዬ አላስብም። እግዚአብሔር ደግሞ ለእናንተ የሆነውን ሰው ይሰጣችኋል ስለማምን ማለት ነው። ግዴታ ህይወት ይቀጥላል። በቃ እንደ ማንኛውም ሰው ህይወት ይቀጥላል። የሆነ ሰው ህይወታችሁ ላይ ሊመጣ ይችላል። ከዛ በኋላም ደግሞ ህይወታችሁ ሊወጣ ይችላል። ያ ሰው ሰብሯችሁ ሊወጣ ይችላል። አስተምሯችሁም ደግሞ ሊወጣ ይችላል ብዬ አስባለሁ እና የመጀመሪያ ነገራችሁ የፈለግኩት ሀሳብ እሱን ነው። ሁለተኛው ሀሳብ ደግሞ ሜቢ አዲስ ሊሆንባችሁ ይችላል፣ አጠብቁት ትችላላችሁ ከኔ ሜቢ ልደነግጡም ትችላላችሁ። ግን ግዴታ ይሄንም ደግሞ መናገር አለብኝ ብዬ ስላመንኩ ነው ዛሬ ወደፊታችሁ የመጣሁትና ጨነቀኝ፣ በጣም ጨነቀኝ ልነግራችሁ ብዬ በስመ አብ። ኦፍኮርስ ተምሌሉ ላይ አይታችሁታል ነገሩን ሀሳቡን። ግን በቪዲዮ ደግሞ ለማውራት ትንሽ ድፍረቱን አጣው ከበደኝና ያው እንደምንም ብዬ ለመናገር ሞክራለሁ። በሄርሜላ ምክንያት በጣም ብዙ ነገሮች እንደደረሱብኝ ታውቃላችሁ። ድብደባ፣ ዛቻ፣ ማስፈራሪያ ኢቭን ሀገር ጥሎ እስከ መውጣት ድረስ ወደ ሐዋሳ እስከ መውጣት ድረስ ያደረሰኝ ችግር ነበረ። ምክንያቱም እኔ ለሷ ጥሩ ስሜት ስላለኝ ማለት ነው። ጥሩ መጀመሪያ ጓደኛዬም ስለነበረች ማለት ነው፣ በቅርበትም ስለማውቃት። አሁን ያለውበት ሁኔታ ግን እሷን በጓደኝነት ማየት የከበደኝ ሰዓት ነው እና ብዙ ነገሮችን ለሷ ስከላከል፣ ብዙ ነገሮችን ለሷ ጠበቃ ሆኜ ስቆም ታገኛላችሁ እና በጣም ያ ነገር ደግሞ በየዕለቱ ስለሷ ሳስብ፣ በየዕለቱ ስለሷ ስጨነቅ ምን ይደርስባት ይሆን፣ ምን ያጋጥማት ይሆን፣ ብዙ ነገሮችን አስባለሁ ስለሷ፣ መልካም ነገሮችን ስለምመኝላት ማለት ነው እና ያ ሀሳብ አላውቅም ብዙ ጊዜ ከማሰብ የተነሳ ይሁን ለሷ ያለኝ ስሜት እየተቀየረ መጥቷል አሁን ላይ። ማለትም ከጓደኝነት ባለፈ እያሰብኳት እየመጣሁ ነው እና ያ ነገር ደግሞ ውስጤን በጣም እየጎዳው ነው። ይሄን የምላችሁ አሁን ላይ ከጄሪ ጋር ስለጣለው ወደ እሷ ምናምን ሙቪ ያደረኩ ምናምን አይደለም። በቃ እንዲሁ ስሜቱ ውስጤ ላይ እየተመላለሰ ስለሆነ እናንተ ማወቅ ስላለባችሁ እሷን ማወቅ አለባት ብዬ ስለማምን ነው ይሄን ቪዲዮ የሰራሁትና በቃ ምን ግልጹን ስነግራችሁ ሄርሜላን አፍቅሬያታለሁ። በቃ ይሄ ነው እውነቱ። ባስታወስኳት ቁጥር ቪዲዮቿን ባየው ቁጥር ለሷ ያለኝ ምልከታ፣ ለሷ ያለኝ ፍቅር ከቀን ወደ ቀን እየጨመረ መጥቷል እና አሁን ላይ ያለሁበት ሁኔታ ሙሉ ለሙሉ በቃ እሷን በደንብ አፍቅሬያታለሁ። ሄርሜላን በደንብ ያፈቀርኳት፣ ልረሳት አልቻልኩም። ስተኛ አስባታለሁ፣ ስነሳ አስባታለሁ። ከጓደኞቼ ጋር ስሆን ስለሷ ማላወራበት ጊዜ የለም። እሷ ስታለቅስ ይከፋኛል፣ እሷ ስታዝን ይከፋኛል እና አፍቅሬያታለሁ። ሄርሜላን በጣም ነው ያፈቀርኳት። ፍቅር ደስ የሚል ነገር ነው።
ጥሩ ስሜት አለው። ደስ የሚል ነገር ነው ፍቅር። ማፍቀር ደግሞ መታደል ነው። መፈቀርም ደግሞ ጸጋ ነው። አንዳንድ ሰዎች ያው አያሳፍርም፣ ማፍቀር አያሳፍርም ጥሩ ነገር ስለሆነ ሁላችንም ልብ ውስጥ ሊኖር የሚገባ ነገር ስለሆነ ማፍቀር የሚያሳፍር ነገር አይደለም። ፍቅሬን ደግሞ በዚህ ፊት ቆሜ መግለጽም ደግሞ ምንም የሚያሳፍረኝ ነገር የለም። እንደውም እኮራለሁ በራሴ። ምክንያቱም ደፋር ሆኜ ዛሬ ቪዲዮ የሰራው ለሄርሜላ ያለኝ ፍቅር እንዲህ በቪዲዮ ፊት እንኳን መግለጽ ከቻልኩኝ ለኔ በጣም ትልቅ ነገር ነው። ምክንያቱም ፍቅር የሚያሳፍር ነገር ስላልሆነ ፍቅር ጥሩ ነገር ጥሩ መንፈስ ስላለው ደስ የሚልም ነገር ስለሆነ ማለት ነው። እና ግን ምን አለ ብዙ ጊዜ ይህን ስሜት ለሷም ለማሳየት በሷ ፊትም ለመግለጽ ሞክሬያለሁ። ግን ኢቨን ቴክስቶችን ያነበበች አይደለም። ኢንስታግራም ላይ ጽፍላታለሁ፣ ቮይስ ልክላታለሁ፣ እደውልላታለሁ። ብዙ ጊዜ ጓደኛዬ ነች የምታወራኝና ያ ነገር ትንሽ ልቤን ጎድቶታል። ማለትም በቃ ብታወራኝ ሐሳቤን ብትረዳልኝ ፍቅሬን ብትረዳልኝ ብዬ አስባለሁና ማለት እንትን አይደለም ምንም እንትን የሚል ነገር አይደለም። ኢቭን እኮ ይሄ ስሜት እኔ ጋር ብቻ ተፈጥሮ ሊሆን ይችላል፣ ግን ነገሮችን ተነጋግረን ብንፈታ ይሻላል ብዬ ነው። ብታውቂም አንቺ የኔ ስሜት ብታውቂና ኢግኖር ባታደርጊኝ ደግሞ ሜቢ እንዳፈቀርኳት አውቃ ይሆናል ኢግኖር ያደረገችኝ ያለችውና ያ ነገር ማለት ለምን ኢግኖር ማድረግ አስፈለገ? እኔ ይላል ለምን አልገባኝም ስላችሁ ቢያንስ ቴክስት መመለስ፣ ቮይስ መመለስ፣ መደወል፣ ማውራት ከኔ ጋር ይሄን ያህል ዘዳችሁ በቃ ስሜት ይሰብራል፣ ቀስም ይሰብራል። በጣም አይገባኝም። ለኔ ብዙ ነገሮችን ከአንቺ ጋር አሳልፈናል። ብዙ ነገሮችን ሆኛለሁ ከአንቺ ጋር ብዙ ነገሮችን በመስሪያ ቤትም በጣም ብዙ ነገሮችን ኢቨን አብሬሽ ጠይቀኝ ጥሩ ነገር ነው ስለአንቺ ማውራት የምፈልገው። ጥሩም ስለሆንሽ ነው እያስመሰልኩ ምናምን አይደለም። ጥሩም ስለሆንሽ ነው ያን ነገር ማውራት የፈለግኩት። ስለአንቺ መጥፎ ሲያወሩ አልወድም። ቀርቦ ለማውራት ግን ይሄን ያህል ይገባኛል ብዬ አላምንም። አሁን እውቅናው መጥቶ ዝናው መጥቶ በብዙ ሰዎች ስትታወቂ ይሄን ያህል ለኔ ፊት መንሳት ማለት በጣም ነው ለኔ የሚከብደኝ፣ ልቤን የሚሰበረው። ፕሊስ ሄርሜላ ይሄን ቪዲዮ ያይሽው ከሆነ ብናወራ አብረን ጊዜ ብናሳልፍ እንዲሁ ደግሞ በአካል መጥቼ የሚሰማኝን ፍቅር ስሜት ለአንቺ መግለጽ ብችል በጣም ትልቅ ነገር ነው ለኔ። ይሄ በቪዲዮ አሁን ሁሉም እንዲያውቁ አንቺም እንድታቂ አልረዳ ስላልሽኝ፣ ቮይሶችን አልመልስ ስላልሽኝ፣ ቴክስቴን አልመልስ ስላልሽኝ ነው ይሄን ቪዲዮ ግዴታ መስራት የፈለግኩትና ፕሊዝ 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 ቢያንስ ቮይሶችን መልሽልኝ፣ ቢያንስ ቴክስቶችን፣ ቢያንስ ስልክ ተደዋውለን እናውራ እኔና አንቺ። ካልሆነ የማይሆን ስሜት ውስጥ ነው የምገባው፣ የማይሆን ነገር ውስጥ ነው የምገባው። ከዚህ በላይ መቀጠል አልችልም። አመሰግናለሁ ይህን ቪዲዮ ስላያችሁ። ሁላችሁም ከቻላችሁ ይህን ቪዲዮ ቆርጣችሁን ለሷ አላኩላት፣ ካልሆነም ደግሞ በቃ ሼር አድርጉላት እንድታደርግልኝ ፕሊዝ ፕሊዝ። ቤተሰብ ከዚህ በላይ እንደዚህ ተጎዳው እንዲሁም መቀጠል አልፈልግም። ለእናንተም አዲስ እንደሆነ አውቃለሁ።
ግን በቃ ስሜቴን መቆጣጠር እየቻልኩ አይደለምና በቃ ቪዲዮን በዚህ በቃ አመሰግናለሁ ስላያችሁ።